ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንዴት ናችሁ? በዛሬው መረጃችን የቤት ሰራተኞችን የጡረታ ተጠቃሚ የሚያደርግ የስራ ቅጥር ውልና አጠቃላይ ደንብ ይጸድቃል ተብሎ እንደሚጠበቅ ተነግሯል። መረጃውን በዝርዝር የምናጋራችሁ ይሆናል። በቅድሚያ ለቻናላችን አዲስ ከሆኑ በቅንነት ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ቪዲዮውን ላይክ እና ሼር በማድረግ እስከመጨረሻው ድረስ ይህንን ጠቃሚ መረጃ ተከታተሉን እንጠይቃለን። የቤት ሰራተኞችን ጡረታን ጨምሮ የማህበራዊ ዋስትና አገልግሎት ተጠቃሚ እንዲሆኑ የሚያስችል የስራ ቅጥር ውልና አጠቃላይ የቤት ሰራተኞች ደንብ በ6 ወር ውስጥ ይጸድቃል ተብሎ እንደሚጠበቅ አንድነት የኢትዮጵያ የቤት ውስጥ ሰራተኞች ማህበራት ህብረት አስታውቋል። የህብረቱ ፕሬዝዳንት ወይዘሮ ሂሩት አበራ እንዳሉት የቤት ሰራተኞች ህግ በሚመለከት በዓለም አቀፉ ኮንቬንሽን በ189 በተቀመጠው ህግ መሰረት በቀጥታ ለመተግበር አስቻይ ሁኔታ ባለመኖሩ ከኢትዮጵያ ጋር እንዲስማማ ተደርጎ ደንቡና የስራ ቅጥሩ ውድ እንደሚዘጋጅም ተናግረዋል። ይህ ደንብ በረቂቅ ደረጃ በስራ ክህሎትና ሚኒስቴር በኩል እየተዘጋጀ እንደሚገኝም ጨምረው አስታውቀዋል። ለአብነትም በቋሚነት የሚሰሩ ሰራተኞች በስራ ቦታቸው ላይ የመኖር ተመላላሽ የሆኑ ደግሞ ሰርተው የሚሄዱበት አግባብነት ያለው የስራ ቅጥር ውልን ጨምሮ የሚወጣ ደንብ መሰረታዊ የሆኑ መብቶች ላይ ያተኮረ መሆኑን የህብረቱ ፕሬዝዳንት ገልጸዋል። በኢትዮጵያ ተግባራዊ የተደረጉ ያሉ የስራ ቅጥር ውሎች መኖራቸውን የጠቀሱት ፕሬዝዳንቷ ነገር ግን ውሎቹ ህጋዊ አለመሆናቸውን አስረድተዋል። ከዚህም በመነሳት ለቀጣሪዎችም ሆነ ለቤት ሰራተኞች የሚጠቅም ወጥ የሆነ የስራ መቀጠሪያ ውል እንዲኖር ለማስቻል ያሰበ መሆኑንም ጠቅሰዋል። ከዚሁ ጋር ተያይዞም ውሉ መውጣት ብቻም ሳይሆን ተፈጻሚነቱስ እስከምን ድረስ ነው የሚለውን ጉዳይ ማህበረሰቡ በደንብ ማየት ስላለበት የግንዛቤ ፈጠራ ስራ የተሰራበትም እንደሚገኝም ተናግረዋል። በኢትዮጵያ የቤት ሰራተኞች ላይ የሚስተዋሉ ችግሮች ዘርፈ ብዙ እንደሆኑት የገለጹት ፕሬዝዳንቷ የስራ ቅጥር ውሉን ጨምሮ አጠቃላይ የቤት ሰራተኞች የህግ ማዕቀፍ ጸድቆ ተግባራዊ በሚሆንበት ወቅት የሚታዩ የሰብአዊ መብት ጥሰቶች ሁሉ ሊቀርፍ እንደሚችልም አንስተዋል። አክለውም ውሉ ለቤት ሰራተኝነት ስራ እውቅና የሚሰጥ በመሆኑ የህክምና አገልግሎት ሰርተው ሲደክማቸው በጡረታ የሚካተቱበት አግባብን ጨምሮ ማህበራዊ ዋስትና ሊረጋገጥላቸው የሚችልበት መንገድ ይፈጥራል ብለዋል። ከዚህም ጋር ተያይዞ የቤት ሰራተኞች የሚደርስባቸውን የመብት ጥሰትና እንግልት ለመቅረፍ ሁሉም የህብረተሰብ ክፍሎች በጉዳዩ ላይ ተሳታፊ እንዲሆኑ ተከታታይ የግንዛቤ ማስጨበጫ ስራዎችም እየተሰራ መሆኑን ተናግረዋል። የቤት ሰራተኞች አብዛኛውን ጊዜ ሴቶች መሆናቸውን ተከትሎ በግንዛቤ እጥረት ምክንያት በተለያየ ጊዜ አስከፊ ችግሮች እንደሚደርስባቸው አንስተው የቤት ሰራተኞችን መብትና ደህንነት ለማስከበር በዘርፉ ያለውን ችግር ለመቅረፍ ለሰራተኛና ሰሪ አገናኝ ኤጀንሲዎች በመንግስት መዋቅር ውስጥ የፍትህና ሌሎች አካላት እንዲሁም መንግስታዊ ላልሆኑ የሃይማኖት ተቋማትና ሌሎች ድርጅቶች ተቀናጅተው በጉዳዩ ላይ ተሳታፊ ሆነው በየደረጃው የሚገኙ የህብረተሰብ ክፍሎች ተረድቶ የበኩሉን እንዲወጣ ጥረት እየተደረገም ነው ብለዋል። ተጨባጭ ለውጥ ለማስመዝገብ የተጀመሩ የግንዛቤ ማስጨበጫ ስራዎችን በቀጣይነት ባለው ሁኔታ መስራት የሚጠይቅ በመሆኑ የሚመለከታቸው የመንግስትና መንግስታዊ ያልሆኑ ድርጅቶች አካላት በጋራ ርብርብ ሊያደርጉም እንደሚገባም ተናግረዋል። በሀገር አቀፍ ደረጃ በጉዳዮች ላይ ትኩረት አድርጎ ከሚሰራው CVM ከተሰኘ ግብረሰናይ ድርጅት ጋር በመተባበር ችግሩን መቅረፍ ያለመ ግንዛቤ ማስጨበጫ መድረክም አካሂደዋል። CVM ኢትዮጵያ ከሚመለከታቸው ባለድርሻ አካላት ጋር አጋርነት በመፍጠር በሀገር ውስጥ ያሉ ሴት የቤት ሰራተኞችን መብትና ጥበቃን ማስተዋወቅ ላይ የሚያተኩር ፕሮጀክት በመንደፍ በ6 ክልሎች ላይ ትኩረት አድርጎ እየሰራ የሚገኝ ግብረሰናይ ድርጅት ሲሆን በዘርፉ የተለያዩ ተግባራትን በቅንጅትም ይሰራል። የቤት ሰራተኝነት አንዱ አማራጭ ሙያዊ ስራ ነው ያሉት ጉዳዩ ትኩረት የሚሰጠውና ዜጎች በብዛት እየተሰማሩበት ያለ ዘርፍ በመሆኑ ትኩረት ሊሰጠው የሚገባም ነው ብለዋል። የቤት ሰራተኞች የቤት ውስጥ ስራ እንደሌሎች ሙያዎች ውጤታማና ሙያዊ ስራ በመሆኑ የሰለጠኑ ታታሪ የሆኑ የስራ ተግባቦታቸው የተቀየረ ሰውንና ሀገርን የሚወዱ አድርጎ መቅረጽ ይገባልን ብለዋል። የሚደርስባቸውን የመብት ጥሰትና እንግልት ለመቅረፍ የሰብአዊ መብቶች ጥሰቶች ለመጠበቅና ማስጠበቅ ኃላፊነት የሁሉም ቢሆንም የመንግስት አካላት በተለይም የፍትህ አካላት በዋነኝነት የሰብአዊ መብቶች ጥሰቶች እንዲቆሙ ለማስቻል የህግ ድንጋጌዎችን በአግባቡ በመተግበር ጉልህ ሚና እንደሚጫወትም ተናግረዋል። አያይዘውም የቤት ሰራተኞች የሚገባቸውን ክብርና ክፍያ እንዲያገኙ ተገቢ የሆነ ከለላ እንዲያገኙ ምቹ የስራ አካባቢ እንዲፈጠርላቸው ከማድረግ አኳያ በሀገር ደረጃ የተሰራ ነው ብለዋል። በመሆኑም በዚህ በ6 ወር ውስጥ ጊዜ የስራ ቅጥርና ውሉ በአጠቃላይ የቤት ሰራተኞች ደንብ ይጸድቃልም ተብሎ እንደሚጠበቅም ተናግረዋል።